ጥር 2 ስንክሳር። ደሙን በግፍ የፈሰሰ ጻድቁ አቤል አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ ስም ጥር 2 በዚች ቀን ደሙ በግፍ የፈሰሰ ጻድቁ አቤል አረፈ። እርሱም ወንድሙ ቃየል የገደለው የሙታን በኩር የሆነው ነው። ምክንያቱም አዳም እግዚአብሔርን ትእዛዝ ተላልፎ እንዳይበላ የታዘዘውን እጽ በላ። ያን ጊዜ በእርሱና በልጆቹ ላይ ሞት ሰለጠነ፣ ለኃጢአትም ተገዢ ሆነ። ሰይጣን ሰውን ለማሳት ሰለጠነ። ከዚህም በኋላ አዳም ከገነት ወጥቶ ወደ ታችኛው ምድር ወረደ። ስለ በደሉና የፈጣሪውንም ትእዛዝ በመተላለፉ ፈጽሞ እያዘነና እያለቀሰ 100 ዓመት ኖረ። ከዚህም በኋላ አዳም ሔዋንን በግብር አወቃት። ጸንሳ ቃየልና እህቱ ኤልዩድን ወለደች። ሁለተኛም አወቃት፣ አቤልና እህቱን አቅላማን ወለደቻቸው። አዳም ሔዋንን እነሆ ልጅሽን አካል መጠን አደረሱ፣ ጎለመሱ። ቃየል የአቤል እህት አቅላማን ያገባት፣ አቤልም የቃየልን እህት ኤልዮድን ያግባት አለ። ቃየልም እናቱ ሔዋንን እንዲህ አላት፣ ለኔ ከኔ ጋር የተወለደችው እህቴን ማግባት ይገባኛል። አቤልም ከእርሱ ጋር የተወለደችው እህቱን ያግባ። ቃየል ከእርሱ ጋር የተወለደችው ኤልዮድም እናቱ ሔዋንን የምትመስል እጅግ የምታምር መልካም ናት እና አዳምም ይህ ነገር በሰማ ጊዜ እጅግ ጭንቅ ሆነበት። ቃየልንም አብርሃ የተወለደችው እህትን ታግባ ዘንድ አይገባም፣ አለዚያ ለእግዚአብሔር መስዋዕት አቅርቡና መስዋዕትን ለተቀበለው ይሁን አለው። መስዋዕትንም ባቀረበው ጊዜ የአቤል መስዋዕት እግዚአብሔር ተቀበለ፣ የቃየልን ግን አልተቀበለም። ስለዚህም ቃየል ፈጽሞ አዘነ። ሰይጣን ተገናኘውና ምን ያሳዝናል አለው። ቃየልም ለወንድሜ ለአቤል እህቴን እተውለት ዘንድ አባቴ አዘዘኝ አለው። ሰይጣንም ምክርን ከኔ ስማ፣ ወንድሜ ወደ ውሃ ምንጭ ይዘው ሂድ፣ ውሃም ስጠጣ ራስ በድንጋይ ምታው፣ በሞተ ጊዜ ሁለቱንም ታገባቸዋለህ፣ የሚከለክል ማን ነው አለው። ለቃየልም የሰይጣን ምክር ደስ አሰኘው፣ ልቡም በዝሙት እሳትነት ነደደ። ሰይጣንም እንዳስተማረው ወንድሙንም አቤልን ገደለው። ለሴት ስለ መቅናትም ጻድቁ አቤል በወንድሙ እጅ ሞተ። እንዲህም ሞት ወደ ዓለም ገባ። እግዚአብሔር ቃየልን ወንድሜ አቤል ወዴት ነው አለው። ቃየልም አላውቀውም፣ በእውኑ እኔ የአቤል ጠባቂ ነኝ አለው። እግዚአብሔር እንዲህ አለው፣ ቃየል ምን አደርገሃል? የወንድሜ የአቤል ደም ጩኸት ከምድር ወደ እኔ ደርሷል። አሁንም በእጅ የፈሰሰው የወንድሜ ደም ትጠጣ ዘንድ አፏን የከፈተችው ምድር የተረገመች ትሁን። አንተ ታርሳታለህ፣ በረከቷን ትሰጥ ዘንድ አትጨምርም። በምድር ላይ ፈሪ ተቀበዛባዥ ሁን። ይህ መርገም ዘር በጥፋት ውሃ ከምድር ገጽ እስከ ደመሰስ በቃየል ላይ የበዛ ሆነ። የክብር ባለቤት ጌታችን ጸሐፍት ፈሪሳውያን ሲዘልፋቸው እንዲህም አላቸው፣ ስለዚህ ነቢያት ሊቃውንትን ጥበበኞችን ወደ እናንተ እልካለሁ፣
ከእነርሱም የምትገድሉትም አለ፣ የምትሰቅሉትም አለ፣ በምኩራባቸውም የምትገፈትሩም አለ። ከአንድ አገር ወደ አንድ አገር ታሳድዳላችሁ። ከጻድቁ ከአቤል ጀምሮ የቤተ መቅደስና በመሠዊያ መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በዓለም የፈሰሰው የጻድቅ ደም ሁሉ በእናንተ ላይ ይድረስ ዘንድ ጳውሎስም አለ። ቃየል ካቀረበው መስዋዕት ይልቅ አቤል በሃይማኖት ለእግዚአብሔር ያቀረበው መስዋዕት ተሻለ፣ ስለ እርሱም ደግ እንደሆነ መሰከረለት። መስዋዕቱም በመቀበሉ ምስክር እግዚአብሔር ነው፣ ደግ እንደሆነም ከሞት በኋላ ተናገረ። ከዚህም በኋላ አዳም ልጁንም ባጣው ጊዜ ወንድም አቤል ወዴት አለ ብለው ቃየልን ጠየቀው። ቃየልም በቁጣ አላውቀውም፣ እኔ የአቤል ጠባቂ ነኝ ብለው መለሰ። አዳምም ልጁን ይፈልግ ዘንድ ወደ ዱር ሮጦ በወንዝ ዳርም በድኑን አገኘውና አንገቱን አቅፎ ማን ገደለ አለው። ከበድኑም ወንድም ቃየል ገደለኝ የሚል ቃል ወጣ። አዳምና ሔዋን በልጃቸው በአቤል ሞት 28 ዓመት ያህል ሲያለቅሱ ኖሩ። ከዚህም በኋላ መላእክት ወደ አዳም መጥቶ የዓለሙ ሁሉ አባቶች አባት አዳም የምስራች እንሆ፣ ልጅህን አቤል የገነት ዛፎች ተሳለም፣ ነፍሲን እንደ ተወደደ መስዋዕት ወደ እግዚአብሔር አድረገች አሉት። ለእግዚአብሔር ምስጋና ይሁን። የአባቶቻችን በረከት ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለአቤል ዘወኢ ፍትሕ ምሰዋ እስመ